የሀገር ፎከታን ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላናል ወይ አረቂ ይገለናል። የእዝ ሰንሰለት ውስጥ በአንድ ወጥ በሆነ የእዝ ሰንሰለት ውስጥ ያልገባ ሰራዊት ኮማንድ ሊፈጥር አይችልም። የጤና ባለሙያዎቹ ይህንን መረዳት ያቅታቸዋል ብያለሁ። እነ ጀዋር መሐመድ ያነሱት አሁን እየሄዱበት ያለው ጥያቄ እነሱ በሚሄዱበት መንገድ ጥያቄያቸው እንደማይመለስ ሊገባቸው ይገባል። እኔ የምልህ እንደ ስነልቦ እንደ ትግል ሲኒየሪቲ እንደ ትግል እንትን እኮ ጎንደር ሊቀመንበርነቱ መያዝ ነበረበት አይደለ? በሲኒየሪቲ ደረጃ ማለት አሁን እነዚህ ሰዎች እያደረጉ ያሉት በይፋ ተሰብስበው ለዓለም ሕዝብ ይፋ ያደረጉት ነገር ምንድነው? በፍጹም አንድ ልንሆን አንችልም የሚል መግለጫ ነው የሰጡት እነ ዘመነ ካሴ። የመከላከያ ሰራዊት የእዝ ሰንሰለት ስለሚባለው ነገር የተወሰነ ኮንሰፕት አለኝ። የወታደር ልጅ ነኝ። ስለ ውትድርና በደንብ አውቃለሁ። የተወሰነ መረዳት እችላለሁ ቢያንስ። አምና ለምሳሌ ያደረሰ ሲነሳ አስናው ላይ ጥሩት ታስተውሳለህ አንተ እስክንድር ሲመረጥ ማለት ነው። እስክንድር አሁን ለምሳሌ ተመርጦ ያኔ እስካሁን ሽጦን ገብቶ ነበር ጨርሶን ተደራድሮ እንዴ ጀነራል ተፈራ የሚባለው ሰውዬ የጦር ኮንሰፕት ምንም ይለው እንዴ? ዝም ብሎ ነው ለነገሩ። የህወሓት ጀነራል እኮ አይታመንም። ወይ እንሞታለን ወይ እንደ ጎጃም አሸንፈን ባህር ዳር እንይዛለን፣ መተከል እንይዛለን። እዛ አንድ ምን ያገር ስኳድ ማስወጣት ነው። ዝም ብለ ምንም ለምንም አይጠቅምም። አንተ እኔ እኮ ያልገባኝ ነገር ዘመነ ካሴ አይከሳም እንዴ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። መሆን መልቲሚዲያ እንደተለመደው በሀገራዊና ወቅታዊ ጉዳዮች ላይ የተለያዩ ሐሳቦችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዲሁም ቤተሰብ መሆናችሁን እንዳትዘነጉ አደራ ማለት እፈልጋለሁ። በዋናነት ለመመልከት ያሰብነው ሐሳብ ዛሬ በአማራ ክልል የሚንቀሳቀሰው የጃውሳ ቡድን አንድ የአማራ ፋኖ ማህበር ወይም ህብረት መሰረታለው ብለው ተሰብስበው በገሃድ አንድ ሊሆኑ እንደማይችሉ አሳይተው የተበተኑበትን ስብሰባ የተመለከተ መግለጫም ብለው እንደማላገጫ አይነት ያወጡበትን መረጃም እሱን ነው መነጋገር የምንፈልገው። እንግዲህ ወደ ዋናው አጀንዳችን ከመግባታችን በፊት ለማሟሟቂያ የሚሆኑ አንድ ሁለት ሐሳቦችን እናነሳለን። አንደኛው ከሰሞኑ በሀገራችን ፖለቲካ ላይ ወይም ደግሞ በተለያዩ ሚዲያዎች ላይ እየተናፈሰና እየተራገበ ያለው የጤና ባለሙያዎች የደሞዝ ጭማሪ ጥያቄን ይመለከታል። የጤና ባለሙያዎች ዛሬ ያነሱት ጥያቄ ከሌላው ማህበረሰብ የተለየ ነው ወይ? ለምንድን ነው ይሄን ያክል ትኩረት አግኝቶ እየተራገበ ያለው? እነሱስ እየሄዱበት ያለው መንገድ ትክክል ነው ወይ የሚለው ነገር ትንሽ አጠያያቂ ሆኗልና ብዙ ሰው የጤና ባለሙያዎች እያነሱ ያሉትን ጥያቄ እንደ ጥያቄ የሚቃወመው ወይም የሚጋፋው አይመስለኝም። የጤና ባለሙያ ኢትዮጵያ ውስጥ በጣም ውስን ነው ያለው፣ ትንሽ ናቸው ባለሙያዎቹ። በዛው ልክ በቂ የሆነ ደሞዝ እንደማይከፈላቸው ይታወቃል። ሌጂቲሜት የሆነ ጥያቄ ይሆናል ያነሱት። ሁላችንም እንደምናምነው መንግስት አቅም ካለው ሀገር አቅም ካላት ጥያቄያቸውን በህጋዊ መንገድ ላነሱ የመንግስት ሰራተኞች ከዚህም በፊት የደሞዝ ጭማሪ መንግስት በሚችለው አቅም ሁሉ ሲያደርግ እንደነበር ይታወቃል። ለጤና ባለሙያዎችም ባቀረቡት ጥያቄ ማንም ትክክል አይደለም ጥያቄያቸው በቂ ደሞዝ አላቸው ብሎ የሚከራከር ሰው የለም። ጠቅላይ ሚኒስትሩም ከዚህ በፊት የጤና ባለሙያዎችን ሰብስበው ባናገሩበት መድረክ ላይ እናንተን እንደ ለሀገር ሳክሪፋይ እንደምታደርጉ እንደ ሀገራዊ ጀግና ነው የምናያችሁ፣ መስዋዕት እያደረጋችሁ ለሀገራችሁ የምትሰሩ እንደሆናችሁ ነው የምናምነውና በዛ ልክ ነው ክፍያችሁን በሀገር ኩራት በሀገር ፍቅር ህዝባችሁን የምታገለግሉ እንደመሆናችሁ መጠን ልክ ከወታደሩ እኩል የሚታይ ቦታ ነው የምንሰጣችሁ፣ በቂ ደሞዝ እንደሌላችሁ እናውቃለን ብለው ሬኮግኒሽን ሰጥተዋል። ስለዚህ አሁን ይህንን ያቀረቡትን ጥያቄ በማህበራታቸው በኩል የጤና ባለሙያዎች ማህበር አለ፣ የጤና ሚኒስቴር አለ። በዛ በኩል ጥያቄያቸውን ማቅረባቸው ትክክል ነው። መንግስት ያንን ጥያቄያቸውን ተቀብሎ አግባብ ባለው መንገድ የመፍታት ኃላፊነት ወይም ግዴታ አለበት። ከቻለ ሀገር ትችላለች፣ አቅም አላት፣ እነዚህን ሰዎች መደገፍ ማገዝ ያስፈልጋል ብሎ መንግስት እስካመነ ድረስ
የሀገሪቱን ሀብት ማንኛውም ህዝብ እንኳን የጤና ባለሙያዎች በዛ ልክ የተማሩ ፕሮፌሽናሎች አይደሉም ማንኛውም ህዝብ ይረዳዋል ብዬ አስባለሁ። ድሃ ሀገር የሚመራ የድሃ ሀገር መንግስት እስከሆነ ድረስ የዛን ያክል አቅም ኖሮት ውጭ ሀገር ሊከፈላቸው እንደሚችለው ወይም በመላው ዓለም እንዳለው የጤና ባለሙያ አይነት የተትረፈረፈ ህይወት ባይኖር እንኳን በተሻለ ሁኔታ ልጆቻቸውን ሳይጨነቁ ሊያስተምሩ ሊያስተዳድሩ የሚችሉበትን ነገር መንግስት መፍጠር አለበት የሚለው የሁላችንም የምንቀበለው ወይም ጥያቄያቸውን እንደ ጥያቄ የማንገፋበት ሁኔታ ነው ያለው። ነገር ግን ይሄንን የፖለቲካ ጥያቄ ይሄንን የጤና ባለሙያዎችን ጥያቄ ወደ ፖለቲካ አጀንዳነት ለማዞር የሚደረገው ርብርብ ሲታይ የጤና ባለሙያዎችም ደግሞ እስከ ስራ ማቆም አድማ ድረስ የሚሄዱበት መንገድ ትክክል አይደለም። እነ ጀዋር መሐመድ ይሄንን የጤና ባለሙያዎች ጥያቄ ወደ ራሳቸው አጀንዳ በማዞር ከመንግስት ጋር አያይዘው መንግስትን በሚቃወሙበት መድረክ አጀንዳ ልክ የመቃወሚያ አጀንዳ አድርገው እያራገቡት ነው። እኔ እስከሚገባኝ ድረስ ጀዋር መሐመድ የነካው ወይም ጀዋር መሐመድ የገባበት ጥያቄ በህጋዊነት እንኳን የቀረበ ሌጂቲሜሲ ያለው ጥያቄ እንኳን ቢሆን የመመለስ እድሉ በጣም ሬር ነው። ምክንያቱም እነ ጀዋር ጨዋታውን ወዴት እንደሚያዞሩት ይታወቃል። እነሱ ጥያቄያቸው መንግስትን መለወጥ፣ መንግስትን መገልበጥ፣ እነሱ ስልጣን መያዝ፣ ከዛ በኋላ ስለ ጤና ባለሙያዎች ደሞዝ መመለስ ስለምናምን ጉዳያቸው አይደለም። እነሱ የነዚህን የጤና ባለሙያዎች ጥያቄ አንስተው የራሳቸውን የፖለቲካ አጀንዳ ማራመድ የሚፈልጉ ሰዎች ናቸው። ከመንግስት ጋር ያላቸው ቅራኔና ከመንግስት ጋር ያላቸው ተቃውሞም እየሄዱበት ያለው መንገድ ይታወቃል። የጤና ባለሙያዎቹ ይህንን መረዳት ያቅታቸዋል ብዬ አላምንም። እነ ጀዋር መሐመድ ያነሱት አሁን እየሄዱበት ያለው ጥያቄ እነሱ በሚሄዱበት መንገድ ጥያቄያቸው እንደማይመለስ ሊገባቸው ይገባል። አንድ የጤና ባለሙያ ታካሚ አስቀምጦ ህመምተኛ አስቀምጦ የሙያ ኤቲክሱ ራሱ አይፈቅድም የሥራ ማቆም አድማ እንዲያደርግ። ይሄንን ቃለ መሐላ ፈጽመው ተመርቀው ወደ ስራ ሲገቡ የትኛውም የጤና ባለሙያ ይሄንን ቃል ገብቶ የገባበት ወይም ደግሞ አምኖ የገባበት ጉዳይ ነው። ምንም አይነት ጥያቄ ቢኖራቸው ምንም አይነት አጀንዳ ቢኖራቸው የትኛውም የጤና ባለሙያ በማህበራት በኩል በጤና ባለሙያዎች ማህበር በኩል ወይም ደግሞ በጤና ሚኒስቴር በኩል ጥያቄውን አቀርቦ መንግስት ሌጂቲሜት የሆነ ፍትሃዊ የሆነ ጥያቄያችን መልስ እንዲሰጥ ግፊት ማድረግ ትክክለኛ መንገድ ሆኖ ሳለ ነገር ግን እስከ ስራ ማቆም አድማ ድረስ ሄዶ መንግስትን በግድ ጥያቄያቸውን እንዲመልስ የሚያደርጉበት መንገድ ትክክል አይደለም፣ አያስኬድም። ይሄ ዛሬ ያለነው 2010 እና 11 ላይ አይደለም። ሁሉም አግባብነትና ህጋዊ በሆነ መንገድ ብቻ ነው ሊፈታ የሚችለው። ስለዚህ ይሄንን አጀንዳ እኔ የጤና ባለሙያዎች ደሞዝ ቢጨመርላቸውና የተሻለ ኑሮ ቢኖሩ ደስ ይለኛል። ግን አሁን እየሄዱበት ባለው መንገድ ይሄ ሊሆን አይችልም። እንደውም ወደ አላስፈላጊ ግጭትና ወደ አላስፈላጊ ግብግብ ውስጥ ከመንግስት ጋር እንዳያስገባቸው ያሰጋል። ዛሬ ባየነው መረጃ የጤና ባለሙያዎች ማህበር እየሄዳችሁ ያላችሁበት መንገድ ትክክል አይደለም ብሎ የጤና ባለሙያዎቹን መግለጫ አውጥቷል። እንግዲህ የጤና ባለሙያዎች ማህበር ይሄንን ተቃውሞ መግለጫ አውጥቷል። የጤና ባለሙያዎቹ እንግዲህ እዛ ውስጥ የተለየ አጀንዳ ያላቸው የፖለቲካ አጀንዳ ያላቸው ሰዎች ካሉ እነሱን መለየት ያስፈልጋል። በመጀመሪያ ደረጃ ግን እነ ጀዋር በሚያራግቡት የፖለቲካ አካሄድ መንግስትን አስገድደህ ከሚችለው አቅም በላይ ወይም ደግሞ ልክ እንደሰለጠኑት ዓለም ላይ እንደሚከፈለው አይነት ደሞዝ ይከፈለን አይነት ጥያቄ የትም አያደርስም። ጥያቄያቸውም እንዳይመለስ የሚያደርገው ጉዳይ ነው። እስከማውቀው ድረስ በመንግስት ሆስፒታሎች ውስጥ የሚሰሩ የጤና ባለሙያዎች ራሳቸው ፕራይቬት የሆነ ክሊኒክ ወይም ሆስፒታል አላቸው፣ መንግስት ያቋቋመላቸው። በተጨማሪ አቅም ያለው እዛ ሆስፒታል የሚሄድ የመንግስት ሆስፒታሎች ውስጥ የሚሄድ ታካሚ ቅድሚያ እንዲሰጠውና ወይም ደግሞ መክፈል እችላለሁ እስካለ ድረስ የግል ሆስፒታሎች ላይ ሳይሄድ የጤና ባለሙያዎቹ እዛው የተሻለ ገቢ አግኝተው ጥቅም እንዲያገኙ ያደረገበት ሌላ ፕራይቬት ሆስፒታል የሚባል እዛው የመንግስት ሆስፒታል ውስጥ የተቋቋመ አለ። የመንግስት ሆስፒታል ውስጥ የሚሰሩ ዶክተሮች ወይም ሐኪሞች እንዲጠቀሙበት የተሻለ ነገር ወደ ግል ሆስፒታል የሚሄደው ስለበዛ የመንግስት ሆስፒታል ውስጥ የሚሰራው የሕክምና ባለሙያ ውስን እየሆነ በመምጣቱ መንግስት እንዳንድ መፍትሄ አስቦ ፕራይቬት ሆስፒታሎችን ዶክተሮችና ሐኪሞችን ለመጥቀም ሲል የመንግስት ሆስፒታሎች ውስጥ አቋቁሟል። ይሄ በተለያዩ ክፍለ ሀገሮችም ውስጥ አዲስ አበባም ውስጥ ያለ ሀቅ ነው። ይሄንን እያደረገ ያለው ቢያንስ ደሞዝ እንኳን ባይጨመርላቸው በቂ ደሞዝ እንደሌላቸው ሬኮግናይዝ ያደረገ እውቅና የሰጠ መንግስት ስለሆነ
በዚህ እንኳን ቢጠቀሙ አቅም ያለው የግል ሆስፒታል ላይ ሄዶ ከሚከፍለው አንፃር በተወሰነ መልኩ ተቀንሶ የመንግስት ሆስፒታሎች ውስጥ በተቋቋመው ፕራይቬት ሆስፒታል ውስጥ እንዲታከሙ የሚደረግበት አግባብ አለ። ያንን የሚጠቀመው እዛ የሚሰራው የጤና ባለሙያ ነው። እንደዚህ አይነት እድሎችን እያመቻቸ ያለ መንግስት ነው። ስለዚህ መንግስት በሚችለው በአቅሙ ልክ ነው ሊጠየቅ የሚገባው እና በአቅሙ ልክ የሚጠየቀውን ጥያቄ መጠየቅ ሲገባ አላስፈላጊ ጫና አድርጎ የግዴታ አይነት በቃ በጉልበት ነገሮችን ለማስፈጸም የመሞከር አካሄድ እንዳውም ጥያቄው ወደ ሌላ አጀንዳ እንዲዞርና ሌላ አጀንዳ አላችሁ እናንተ የደሞዝ ጥያቄ ብቻ ሳይሆን የፖለቲካል ኢሹም አላችሁ እንዲባል ያደርጋል። በተለይ እነ ጀዋር መሐመድ እዚህ ውስጥ ሲገቡበት ማለት ነው። እንደ ጤና ባለሙያ የጤና ባለሙያዎች ማህበር አለ። በዛ ማህበር በኩል ጥያቄያቸውን መጠየቅና አግባብ ያለው መልስ ማግኘት ይገባቸዋል። ይሄ ሁላችንም እናምናለን። ግን የትኛውም ህዝብ እየተቸገረ የኑሮ ውድነቱ እየፈተነው በቂ ባልሆነ ደሞዝ እየኖረ ባለበት ሀገር ላይ እኔ የተሻለ ጉልበት ስላለኝ አቅም ስላለኝ የስራ ማቆም አድማ አድርጌ ደሞዝ አስጨምራለሁ የሚል አካሄድ አግባብ አይደለም፣ ቢታሰብበት የሚል ሐሳብ አለኝ። እዛ ውስጥ ይሄንን ከሐኪሞች ውስጥ ምናልባት ከዶክተሮች ውስጥ ይሄን ጥያቄ እያራገቡ ያሉ የፖለቲካ አጀንዳ ያላቸው በዛም በዚህም ጎጥ ውስጥ ያሉ ሰዎች ካሉ እነሱን መለየትና መመንጠር ያስፈልጋል። ትክክለኛውን ጥያቄ አግባብ ባለው መንገድ መንግስት በልኩ ማየት አለበት ብዬ አስባለሁ። የጤና ባለሙያዎች ማህበርም ጤና ሚኒስትርም ይሄንን በቅርበት ተከታትሎ በአስቸኳይ መፍትሄ ሊሰጠው ይገባል የሚል ሐሳብ አለኝ። ከዛ ውጭ ግን የጉልበት አካሄድ የትም እንደማያደርስ ባለሙያዎቹ ሊረዱት ይገባል የሚል ሐሳብ ነው ያለኝ። ሁለተኛው ማማማቂያችን የህወሓት ጉዳይ ነው። ህወሓት ከፖለቲካ ፓርቲነት ሊሰረዝ በጣም በጣት የሚቆጠሩ ቀናት ናቸው የቀሩት። ከሰኞ በኋላ ወይም ከግንቦት 5 በኋላ ህወሓት ህጋዊ ሆኖ ሊቀጥል የሚችልበት አግባብ የለም። ምርጫ ቦርድ የሰጠው እስከ ግንቦት 5 ድረስ 2025 ዓ.ም ወይም 2017 ዓ.ም ድረስ ጉባኤ አካሂዶ የፓርቲው መሪዎች እንዲያሳውቅ የቀረበለት ጥያቄ ግንቦት 5 ያልቃል። እስካሁን እነ ደብረጽዮን በእብደት መንገዳቸው ላይ እየሄዱ ያሉበት ሁኔታ ነው ያለው። አዲስ የተቋቋመው ጊዜያዊ አስተዳደርም የተሻለ ነገር ይሰራል ተብሎ ተስፋ የተጣለበት ታደሰ ወረደም ይባስ ብሎ እነ ደብረጽዮን ጋር አብሮ ሌላ መሞዳሞድ ውስጥ እንደገባ እየሰማን ነው። እስር ቤት ውስጥ የትግራይ እስር ቤቶች ውስጥ ያሉ እስረኞችን አሳልፈው እያወጡ ወደ ኤርትራ የጦር ማሰልጠኛ ወደ ሳዋ እያስገቡ ነው የሚል መረጃም እየወጣ ነው። የፈለከውን ያክል የጦር ዝግጅት ብታደርግ የውጊያ ዝግጅት ብታደርግ ኢሳያስ ጋር አይደለም ከግብጽ ጋር ከአሜሪካ ጋር ከፈለከው ኃይል ጋር ብትደራጅና ብትመሳጠር በኢትዮጵያ ፖለቲካ ላይ ለውጥ የምታመጡበት እድል እያከተመ ነው። ጦርነቱ ከዛሬ ከ2 ዓመት ከ3 ዓመት በፊት ካደረጋችሁት ጦርነት በላይ ልታደርጉ የምትችሉት እድል የለም። እድላችሁ ያኔ ከሽፏል። እንደማትችሉ ታይቶ ተረጋግጦ ወደ ሰላም ድርድሩ የተመጣበት መንገድ በዛ አግባብ ነው። አሁን ያንን ለማድረግ የሚያስችል አቅም እንደሌላችሁ ይታወቃል። ሻዕቢያ የራሱን መንገድ እያስተካከለ ነው። ህወሓት በፓርቲነት እውቅና የተሰጠበት ጊዜ ካከተመ ከህወሓት ጋር አብሮ ሊሰራበት የሚችለው እድል እንደሌለ ስለሚገባው ኢሳያስ አፈወርቂ ዞር ማለቱ አይቀርም እና ምርጫ ቦርድ የሰጠው ጊዜ አልቋል። ከዚህ በኋላ ፌዴራል መንግስትም ለህወሓት የሚሰጠው ሆደ ሰፊነት ወይም ደግሞ የማርያም መንገድ ይኖራል ብዬ አላስብም። የወንድ መውጫ ተሰጥቷቸዋል። የወንድ በር ተሰጥቷቸዋል። በጣም ብዙ እድል ተሰጥቷቸዋል። በይቅርታ ተለምነዋል። ብዙ ድርድርና ብዙ ማመቻመች ወይም ማመቻቸት ተደርጎላቸዋል ለትግራይ ህዝብ ሲባል። እስከዛሬ ድረስ ግን እነ ደብረጽዮን ከጥፋት መንገዳቸው ሊታረሙ ሊስተካከሉ እንዳልቻሉ ነው እየታየ ያለው። ከግንቦት 5 በኋላ ግን ህወሓት የሚባል ድርጅት በኢትዮጵያ ፖለቲካ ፓርቲ ውስጥ እንደ ፓርቲነት ይሰረዛል። ይሄንን እየጠበቅን ያለ ነው። ከሰኞ በኋላ ምርጫ ቦርድ ምን ይላል፣ ፌዴራል መንግስቱ ምን ይላል የሚለውን ነገር በትኩረት የምንከታተለው መረጃ ነው የሚሆነው። ከዚህ በኋላ ግን ለህወሓት አመራሮች ከዚህ በፊት ፌዴራል መንግስቱ ለኢትዮጵያ ሲባል በሚል መርህ ምርጫ ቦርድም ላይ ብርቱካን ሚደቅሳ አልችልም ብላ እስከምትልቅበት ጊዜ ድረስ እንደገና ተመልሶ ህወሓት ህጋዊ እንዲሆን በፕሪቶሪያው ስምምነት መሰረት ከዛም ባለፈ እነጌታቸው ረዳ ጊዜያዊ አስተዳደሩን ለቀው በወጡበት ጊዜ እንደገና ለትግራይ ህዝብ ሲባል በሚል ሆደ ሰፊነት በጣም ብዙ ይቅርታ ጊዜያቶች ስላለፉ
ከዚህ በኋላ ለህወሓት የይቅርታ ማድረግ የማርያም መንገድ ወይም የወንድ በር መስጠት ማለት ዛሬም በጥጋባቸው ዛሬም በእብሪታቸው እንዲቀጥሉ የትግራይ ህዝብም ነፃነት አግኝቶ የነፃነት አየር የሚተነፍስበት ጊዜ እንዲራዘም ማድረግ ስለሆነ ሁሉም ከህግ በታች ነው እስከተባለ ድረስ የህግ የበላይነትን በሁሉም ክልሎች በመላው ኢትዮጵያ ማስከበር ይገባል እስከተባለ ድረስ ከዚህ በላይ ህገ ወጦች ህግ እያፈረሱ የሚኖሩበት እድል ሊሰጣቸው የሚገባበት አግባብ የለም የሚል አቋም ነው ያለኝ። መንግስትም ይሄንን ሊከተል ይገባል። ይሄንንም እንደሚያደርግ ተስፋ አደርጋለሁ። ምርጫ ቦርድም ከዚህ በኋላ ለነዚህ ሰዎች የሚራራበት ወይም መንገድ ሊሰጥ የሚችልበት እድልም የለም፣ ህጉም አይፈቅድም። ስለዚህ እየጠበቅን ያለነው ህወሓት ተሰረዘ የሚለውን ዜና ስለሆነ ያኔ ከምርጫ ቦርድ ውሳኔና ከፌደራል ፖሊስ ከፌደራል መንግስቱ አካሄድ በኋላ ውሳኔ በኋላ የምንነጋገርበት ጉዳይ ይሆናል። ግን 3 ቀን ብቻ ነው የቀረው ህወሓት እንደ ፓርቲነት ሊሰረዝ የሚለው ነገር ትልቅ ዜና ነው። በተስፋ እየጠበቅነው ነው ያለነው የህወሓትን መሰረዝ። ይሄ ነው አንዱ እንደ ማሟሟቂያ የወሰድነው ሐሳብ ማለት ነው። በዋናነት ለመመልከት ያሰብነው ሐሳብ ዛሬ በአማራ ክልል የሚንቀሳቀሰው የጃውሳ ቡድን አንድ የአማራ ፋኖ ማህበር ወይም ህብረት መሰረታለው ብለው ተሰብስበው በገሃድ አንድ ሊሆኑ እንደማይችሉ አሳይተው የተበተኑበትን ስብሰባ የተመለከተ መግለጫም ብለው እንደ ማላገጫ አይነት ያወጡበትን መረጃም እሱን ነው መነጋገር የምንፈልገው። እንግዲህ 4 ግንባር ነው በዚህ የፋኖ ግንባር የሚባለው ወደ ህብረት እንመጣለን ብለው ስብሰባ ላይ የነበሩት የወሎ ፋኖ የሚባለው በነምሬ ወዳጆ የሚመራው እንዲሁም የሸዋ ፋኖ ከዛ የጎንደር አንድነት ፋኖ የሚባለውና የነዘመነ ካሴ የጎጃም ፋኖ የሚባለው ህብረትን መሰረታለን ብለው ከሰሞኑ ስብሰባ ላይ ነበር የነበሩት። እኛም ቢያንስ እነዚህ ሰዎች አንድ ሊሆኑ ነው በቃ ተማሩ ማለት ነው። ሰው ከስህተቱ ሞኝ ከራሱ ስህተት ይማራል እንደሚባለው ከራሳቸው ስህተት ተምረው እየተቀየሩ ነው ማለት ነው። ቢያንስ ወደ አንድነት እንምጣ የሚለው ጥሩ ሐሳብ ነው የሚለውን ሰምተን ጠብቀን እየተከታተልናቸው ነበርና ሰሞኑንና እያደረጉ ያሉት ነገር ግን በፍጹም አንድ ሊሆኑ የማይችሉ በተለያየ የስልጣን ጥማት ውስጥ የታጠሩ ሰዎች መሆናቸውን አረጋግጠው በራሳቸው ጊዜ ሊቀመንበር የፋኖ ህብረቱን የመሰረቱትን የምንድነው የአማራ ፋኖ ብሔራዊ ህብረት ነው ምናምን የሚባል ፓርት እንትን ነው ግንባር ነው ፈጠርን ያሉት። ለዛ የሚሆን አመራር መምረጥ አቅቷቸው ሊቀመንበር መምረጥ አቅቷቸው የጎጃም ፋኖ ሊቀመንበር አይሆንም፣ ጎንደር ካልተመረጠ ወሎ እኔ መሆን አለብኝ ይላል። በዚህ ምክንያት አንድ ሊቀመንበር መምረጥ አቅቷቸው ከዛ በኋላ ኮማንድ የሚባል እዝ መስርተናል ብለው በአንድነት ለመምራት ተስማምተን ተለያይተናል የሚል የጂል መግለጫ አውጥተው ተለያይተዋል። እና ይሄንን መግለጫ ከማየታችን በፊት የሰጡትን አንድ ሆነናል ለሚለው መግለጫ የሰጡትን ከማየታችን በፊት ስብሰባውን በተመለከተ የፋኖ አባላቱ እና አመራሮቹ ምን ሲያወሩ ነበር የሚለውን ከሰሞኑ የወጣ የስልክ ልውውጥ መረጃ አለና መጀመሪያ የጎጃም ፋኖ የሚባሉት ስብሰባው ተደርጎ ከወጡ በኋላ ሳይስማሙ በወጡበት ጊዜ ያወሩትን የስልክ ልውውጥ ለጋብዛችሁና ተመልሰን በዛ ጉዳይ ላይ እንነጋገራለን። ቆሻሻ የሆነ ፖለቲካ አለ። ማርያም ዘሜ እንትን አይልም ምናምን ብለዋል። ወደዛ ምድረ ጎጤ ጎንደሮች የኛ ይልበተናል እሱ መሪ ሆነ ምናምን ሰረባ እንዲያው ተው ዝም ብሎ ብሽቅ ገና ሰፈር ያልዘለለ ትግል ዝም ብሎ የታገደው ሁሉ ስንት ወንድሞቻችንን ገብረን በጣም አይደለም ምን ጎዳኮ እኛ ብቻ የለንም ባይዘው እነሱ ተጎጅ ስማ አንድ ነገር ልንገር አማራ ፋኖ በጎጃም እኮ ወጥ የሆነ ድርጅት ነው ያለው። እኛ እኮ ጭራሽ ልንጎደው ሁሉ አንችልም። እዛ እርስ በርስ እንኳን ማይስማማ መጀመሪያ እርስ በርሱ ይስማማ። ያገረ ፈርከታ በሽተኞች ናቸው። አንተ በእግዚአብሔር በሽተኛ የሚሞት ሰው ጉዳዩ ያልሆነ በሽተኝነት ነው እንጂ አቤል ይሄ እኮ የህሉና የእንትን ጉዳይ እንዴት በእኛ እድሜ ነው እንጂ የሚቀልድ እሱ ገንዘብ እያያዘ ስልጣን እንዴ እንትን ይላችሁ እንዴ ራፈሪ ብሏቸው የሀገር ፎከታን ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላናል ወይ አረቂ ይገለናል። እሺ ኖርማሊ አቤል አሁን እሺ
ጥለነው እንግባ የለ ከዛ በኋላ ስልጣኑን መቼ አገኙታል? ኧረ ተውም ወይ እንሞታለን ወይ እንደ ጎጃም አሸንፈን ባህር ዳር እንይዛለን፣ መተከል እንይዛለን። እዛ አንድ ምን ያገር ስኳድ የማስወጣት ነው ዝም ብለህ ምንም ለምንም አይጠቅሙም። አንተ በጣም በሽተኛ ናቸው። እና የእናቴ ዘመዶች እንዲያስጠሉኝ ያረጉኝ እንዲያስጠሉኝ አንዳንዴ በቃ ደግሞ ተስፋ የሚያስቆርጥ ጎጃም አይገዛንም። ጎጃም አይገዛንም። አዎ የሆነ ታሪክ አለ በላይ እንደዚህ ምክንያት እነሱ ምንም ዋሱማ ምን እሱንም አሰቅለውት ነው ያስገደሉት እኮ። አሁን እኮ ያን ታሪክ ሊደግሙብን እኮ ነው። አንተ እንደሆነ አሁን እኮ ያ ታሪክ ይደገማና ቢል ካልተስተካከለና ስራው በታምር ቀይ መስመራችን ነው። እኛን ሰማ ዝሮ እሱን ማን አባቱ ማን ያለቀው ያልቃል እንጂ እዛው ማበቀር አሁን 3 ወር 4 ወር ትግል እንትን ብለው እኛ 2 አመት ሙሉ መከራ እያየን ነው። ኧረ ተውማ እንደኛ እንኳን አንተ የአንደኛ ክፍለ ጦርን ያክል እኮ ሰው አልገበረም እኮ እርስ በርስ የሞተው እኮ ነው የሚበልጥ። እንግዲህ እነዚህ 2 የጎጃም ፋኖዎች ናቸው የሚያወሩት። እንደሰማችኋቸው የጎጃም ፋኖ አመራርነቱን ካልወሰደ በስተቀር እኛ ታግለን ባመጣነው ትግል ውስጥ እስከዛሬ በታገልንበት ትግል ውስጥ አመራርነታችንን መሪነታችንን አሳልፈን ልንሰጥ አንችልም ይላሉ እና እርስ በርሳቸው ደግሞ ይሰዳደባሉ። ጎጤዎቹ እነዚህ ጎጠኞች አንቀበልም አሉ ምናምን ይላሉ። እንግዲህ ጎጠኞች የሚሏቸው የጎንደሮቹን ፋኖች ነው። የጎጃሙ ጎጠኛ የጎንደሩን ጎጠኛ እያለ ይሰድባል እና ጎጃም ማለት እነ ዘመነ ካሴ ናቸው። ዘመነ ካሴ እስከ ዛሬ ድረስ የታገልንለት ያቋቋምነው እኛ የመራነው ፋኖ ከዛ በኋላ እንደነ በላይ ዘለቀ ትግላችን አሳልፈን አንሰጥም እያለ ሲፎክር ብዙ ጊዜ ሰምተነዋል። ዛሬም አሁን እነዚህ 2 ፋኖዎች ነን የሚሉ ሰዎችም የሚያወሩት ይሄንን ነው። እንደ በላይ ዘለቀ ትግላችን አሳልፈን አንሰጥም ይላሉ። በላይ ዘለቀ እንደው ታሪኩን ካላወቁ ለማስታወስ ያክል መንግስት በሌለበት መንግስት የሚባለው ንጉሱ ሸሽተው ወይም ደግሞ ሀገር ለቀው ወደ አውሮፓ በሄዱበት ጊዜ መንግስት በሌለበት ጠላት ጋር ሲዋጋ ከርሞ ግን የመንግስትን ስልጣን ለመያዝ ፍላጎት ያልነበረው የሀገርን ነፃነት ብቻ ማስከበር ዓላማው አድርጎ ይንቀሳቀስ የነበረ ጀግና ኢትዮጵያዊ ነው በላይ ዘለቀ። ንጉሱ እንኳን በሌለበት ስልጣኑ ለኔ ይገባኛል የሚል ጥያቄ አላቀረበም በላይ ዘለቀ። እነዚህ ሰዎች ናቸው ዛሬ የጎጃም ማነው የፋኖ መሪ ወይም ደግሞ እንታገለታለን የሚሉትን የአማራ ህዝብ የሚወክል አንድ መሪ መምረጥ ያቃታቸው ሰዎች ስለ በላይ ዘለቀ አርአያነት የሚያወሩት ማለት ነው። እና ምን ያክል የተዛባ የታሪክ አመለካከት ወይም መረዳት እንዳላቸው ራሱ የሚያሳየው እዚህ ላይ እና 2ቱ ሰዎች ከሚያወሩት ነገር ውስጥ እኛ እኮ እርስ በርስ ስንዋጋ ነው ብዙ ሰራዊት ያለቀብን እንጂ ከጠላት ጋር ባደረግነው ውጊያ አይደለም። እንግዲህ ጠላት የሚሉት የመንግስትን መከላከያ ሰራዊት ነው። እርስ በርስ እየተዋጋን ያለቀብን ይበዛል ይላል። ራሳቸው ናቸው እርስ በርስ እየተዋጉ እየተጠፋፉ እያለቁ እንደሆነ የሚነግሩን ራሳቸው ናቸው። እነዚህ ሰዎች አሁን እነዚህ 2ቱ ጎጃሞች የጎጃም ፋኖ ነን የሚሉ ሰዎች የሚያወሩት ነገር ከጎንደር ፋኖች ጋር አንድ መሆን አልቻልንም። እኛ መሪነቱን ካልያዝን ዘመነ አሁን የተቋቋመውን የ4ቱን ግንባር መሪነት ካልያዘ በስተቀር ትግላችንን አሳልፈን አንሰጥም፣ ይሄ ቀይ መስመራችን ነው የሚሉት። እንደዚህ ነበር እንትኑ ምርጫው እየተደረገ ያለ ስብሰባ እያደረጉ ያለ በዚህ ነበር ሲነታረኩ የነበረው። ማን ሊቀመንበር ይሁን ማን ጸሐፊ ይሁን ማን ይምራው ትግሉን የሚለው መወሰን አቅቷቸው እርስ በርሳቸው ሲባሉ የነበረበትን የሚያሳይ የስልክ ልውውጥ ነው። ሌላኛው እንደዚሁ የጎጃም ፋኖ ካንዱ አቅጣጫ የጎንደር ፋኖ ደግሞ ካንዱ ሆነው በዚሁ በምርጫ ሂደት ውስጥ የሚነጋገሩት ነው። የመጀመሪያው 2 የጎጃም ፋኖች የዘመነ ካሴ ፋኖች ናቸው 2ቱ የሚያወሩት። እኛ ካልያዝነው በስተቀር ማንም አይዛትም ይችን የመሪነት ቦታ የሚሉት 2ቱ የጎጃም ፋኖች ናቸው መጀመሪያ የሰማነው። ከዚህ በመቀጠል ደግሞ የማሰማችሁ የጎንደሩ ፋኖና የጎጃሙ ፋኖ እንግዲህ እርስ በርስ የሚተዋወቁ 2 ሰዎች መሆናቸው ነው። ተደዋውለው የሚያወሩትን ነገር ነው እንድንሰማ የፈለኩት እና ስለ ገዱ አንዳርጋቸውና ስለ ተፈራ ማሞ ይነጋገራሉ።
እነሱም የሚሉትን ባጭሩ ልጋብዛችሁና ተመልሰን እንመጣለን። አሎ አቤት ታደለ ከባህር ዳር ታደለ መሌ እንዴት ነህ? አለን ደህና ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? እንዴት ነው ያለው ሁኔታ? እንዴት ነው አንድነቱን ጨርሳችኋል? ገና ነው። አንድነቱን እምቢ አላችሁ እኮ እናንተ። እንዴት አንቀበልም ብላችኋል። ሊቀመንበር ጄኔራሉ ምክትል እሱ ሆኑ ተባለ። አንቀበልም ሊቀመንበር ካልሆነ ተፈራ ነው ሊቀመንበር ይሁን ተብሎ በማጆሪቲ ድምጽ የተወሰነ። ኦኬ ከሱ ምክትልነቱን ያዝ ተብሎ አልፈልግም ብሏል። ጦር ማን ሊመራ ነው? ተፈራ ሰብሳቢ ጦር የሚመራ ሞልቶ እስካሁን ማን እየመራው ነው ያታገለው? አይደለም መምራት ያለበት ጦሩ እሱ ነው የሚመስለኝ እንደኔ ሀሳብ። ኦኬ አልተቀበሉም የሚባል ነገር አለ እንግዲህ በእናንተ በኩል ችግር ኑሮ እንደሆነ እንዴት እንዴት ነው እንዲላሉ? ገዱ ምን አርጋችሁት ነው? ገዱ ምን ሊያደርግ እዚህ ይገባል? ባላየለም ይገባ ይቀራል እንዴት? ስለዚህ ወዲህ ብቻ ነው ዙሮ ብዙ ጭምታ ነው የተጣራ መረጃ አይደለም። አያ ለምን ውሸት ነው? ገዱ ምን ያደርጋል? አራቱ ማዕዘን ያሉ መሪዎችና ተፈራ በገለልተኛ ነው። ሌላ ማንም ዝም ብሎ ምን ያደርጋል? አሁን እኛ በእኛ ተሸዋውደን ግድርሱማ ትክክል አያስፈልግም ብዬ እኮ ነው። ለምንድነው ገዱ ስም እዚህ ሊነሳ የቻለ? ገዱ ሲጀመር ባዴን ነው እንጂ ገዱ ፋኖ ነው። በነገራችን ላይ እኔ ውጭ ወደ ውጭ የሚባልበት መንገድ አይሰራም። አምናም እኔ ካልሆንኩ ዘንድሮም እኔ ካልሆንኩ እንደዚህ አይነት ፖለቲካ ይደብራል በጣም የሚገርም ልክም አይደለም። እናንተም ቢሆን ማሳየት ባለባችሁ ልክ ማሳየት አለባችሁ እንጂ ምናልባት አንዳንድ ጫጫታዎች ምናምኖች ካሉ ጄኔራል ወደፊት መጥቶ ከዛም በኋላ ደግሞ እሱ የሚሆንበትን መንገድ መፍጠር ነው እንጂ እሱማ ይኸውልህ ለምሳሌ እኛ አሁን ጄኔራሉን ይሸጣዋል ትግሉ። እሺ ይኸውልህ ለምሳሌ አምና ለምሳሌ ያደረሰ ሲነሳ አስናው ሬክተሩ ታስተውሳለህ አንተ እስክንድር ሲመረጥ ማለት ነው። እስክንድር አሁን ለምሳሌ ተመርጦ ያኔ እስካሁን ሽጦን ገብቶ ነበር ጨርሶን ተደራድሮ ገናና እንደዛ ድልድል ተሰርቶ ዘመነ እምቢ ብለው እንዳሉ ነው የሰማው። አሁን ጎጃም ዘመነ መሪ ካልሆነ ወዲያ ያለው ሀሳቡ ማለት ነው አብንን ወሎች ወስደው እንዳፈረሱት ትግራችንም ይሸጥብናል ነው እዚህ ያለው። እኔ የምልህ እንደ ትግል ሲኒየሪቲ እንደ ትግል እንትን እኮ ጎንደር ሊቀመንበርነቱ መያዝ ነበረበት አይደለ? በሲኒየሪቲ ደረጃ እድሉን ያላገኙ ሰዎች አሉ። እንደ ዘመነው ወጥተው ሚዲያ ላይ ብዙ እውቅናን ባያገኙ በጣም ብዙ ደግሞ ጀንትል የሆኑ ልጆች አሉ። እነሱን እንኳን አስቀድመን እኛ እንሆን አላልንም። አንተና እናወራ ያው ስለምንግባባና በደንብ ኮሙኒኬት ስለምናደርግ ነው እንጂ ሌላው ጋር እንደዚህ ብዬ ማስተባበል አላነሳም። ልክ ነህ። ስለዚህ አሁን ምንድነው መሰለህ ዞሮ ምንድነው እንደው የኔ የሚባልበት እኔ ካልሆንኩ የሚባልበት አይደለም። እንግዲህ እነዚህ የጎንደሩና የጎጃሙ ፋኖች የሚነጋገሩት ተፈራ ማሞ መሪ መሆን አለበት ተብሏል የሚል ጥያቄ ተነስቷል ይለዋል ካንዱ ወገን። ያኛው ተፈራ ማሞ ሊቀመንበር የሚሆነው ጦሩን ማን ሊመራው ነው ይላል። ሊቀመንበር ሆኖ ጦር መምራት አይቻልም። የፓርቲው ሊቀመንበር ከሆነ ጦሩን መምራት አይችልም ነው። ከዛም አልፎ ተፈራ ማሞና እስክንድር ነጋ አመራር ቢሆኑ ኖሮ ትግላችን ይሸጥ ነበር ይላል። ትግላችን ይሸጣል እነሱ መሪ ከሆኑ እና ገዱ አንዳርጋቸውን እዚህ ውስጥ ምን አስገባው እያሉ ነው የሚከራከሩት። ገዱ አንዳርጋቸው እዚህ ውስጥ ምን አመጣው? ገዱ አንዳርጋቸው ሲጀመር በራሱ የፖለቲካ ክሽፈት አቅም አንሶት ከፓርቲ የወጣ ሰው ነው። ከዛ በኋላ ልክ ከፓርቲ ሲወጣ ተቃዋሚ ፓርቲ ሆኖ የመጣ ሰው ነው። ተቃዋሚ ፓርቲም አልሆነም፣ በግል ተቃዋሚ ሆኖ የፋኖ ደጋፊ ሆኖ የመጣ ሰው። የጦር አመራር አያውቅም። ትግል የጦር ምንድነው ይሄ የትጥቅ ትግል የሚባል አመራር ውስጥ አልነበረም። የሰሜን ወሎ አስተዳደር ነበር፣ የሆነ ጊዜ ወልዲያ ምናምን ነበረ። ከዛ በኋላ የአማራ ክልል አስተዳደር ሆኖ ከመጣም በኋላ በክልል አስተዳዳሪነት እንጂ በትጥቅ ትግል መሪነት ወይም በታጋይነት ነው የሚታወቅ ሰው አይደል። አሁን አሜሪካ ሆኖ
እነዚህ ፋኖች መሪ መሆን አለበት የለበትም የሚል ክርክር ውስጥ የሚያስገባቸው እሱ እዛ ተቀምጦ እና ገዱ አንዳርጋቸውም መሪ በመሆኑ አልተስማሙም። ተፈራ ማሞም እንዲሆን አልተፈለገም። እንዳውም አልፈው እስክንድርና ተፈራ ማሞ ከያዙት ትግላችን ይሸጣል የሚል ነገር ነው የሚነጋገሩ። ማን ነው የሚመራቸው? እነዚህን ሰዎች ማን እንዲመራቸው ነው የፈለጉት? እንዴት ነው አንተ የአማራን ህዝብ የሚያክል ህዝብ የዚህን ያክል ከጎንደርና ከሸዋ ፋኖ ጋር መስማማት ሳትችል ስለ ስልጣን እያወራህ የፋኖ አመራር እንኳን ለመምረጥ የተቸገርክበትን ትግል ለለውጥ አበቃለሁ ብለህ የምታወራው እንዴት ነው? ለአማራ ህዝብ ታገልለታለሁ ብለህ የምታወራው እንዴት ነው? የወሎ ፋኖ ከጎጃሙ ፋኖ ጋር እየተዋጋ ራሳቸው ግንባርን ፈጥራለን ብለው ተሰብስበው ሊፈጥሩ እንደማይችሉ ለዓለም አሳይተው እየተበተኑ ያሉ ሰዎች የአማራን ህዝብ እንወክላለን ብለው እስከዛሬ ድረስ ጫካ መክረማቸው ራሱ በጣም ያሳዝነኛል። ማለት አሁን እነዚህ ሰዎች እያደረጉ ያሉት በይፋ ተሰብስበው ለዓለም ህዝብ ይፋ ያደረጉት ነገር ምንድነው? በፍጹም አንድ ልንሆን አንችልም የሚል መግለጫ ነው የሰጡት እነ ዘመነ ካሴ። ለኛ ማረጋገጫ ነው። አንድ ሊሆኑ የሚችሉ አይደለም፣ አንድነት የላቸውም፣ የስልጣን ፍላጎት እንጂ የአማራ ህዝብ የህልውና ጥያቄ ምናምን የሚሉት ጥያቄ የላቸውም እነሱ። የአማራ ህዝብ የህልውና ጥያቄም የለበትም። ተራ የመንደር ጎረምሶች ተሰብስበው የኛም ማህበረሰብ ችግር አለበት፣ መሳሪያ ሰባራ ክላሽ አንስቶ በሬውን ሽጦ እርሻውን አርሶ ገበሬ ሆኖ ቤተሰቡና ሀገሩን መርዳት አካባቢውን መጥቀም ሲችል በሬውን ሽጦ መሳሪያ ለሚገዛ ዱርዬ ጀግና የሚል ስም ይሰጠዋል። 10ም 15 ተከታይ ይኖረዋል። ከዛ በኋላ አማራን የሚያክል ትልቅ ህዝብ ኢትዮጵያን በመመስራት ደረጃ ትልቅ ታሪክ የሰራውን ህዝብ እንደዚህ በጎጥ እየተረመጠመጡ ለራሳቸው አንድ ሊቀመንበር መምረጥ ያቃታቸው ሰዎች አማራን እንመራለን ብለው ጫካ ሲገቡ በህዝቡ ስም ምን ያክል እያላገጡ እንደሆነ ነው የሚያሳየው። እና የሚከተሏቸው ሰዎች የሚደግፏቸው እስከዛሬ ገንዘብ የሚያዋጡላቸው ሰዎች ለውጥ እናመጣለን ብለው ሲያወሩ እንትናን ያዝን፣ ባህር ዳርን ተቆጣጠርን፣ ጎንደር ገባን ምናምን እያሉ ሲያወሩ ልክ ነው እያሉ በየሚዲያው ሲያራግቡላቸው የነበሩ ሰዎች ዛሬ የት እንዳሉ እያረጋገጡላቸው ነው። ቢያንስ ዛሬ ከገባቸው ማለት ነው። አንድነት ሳይኖርህ የጋራ ዓላማና ራዕይ ሳይኖርህ የትጥቅ ትግል ልታራመዳችን ዛሬ እኮ አይደለም። ዛሬ መንግስት ለነዚህ ሽፍቶች አይደለም ከየትኛውም የዓለም ክፍል ለሚመጣ ጠላት መመከት የሚችል መከላከያ ሰራዊት በተገነባበት በአሁኑ ወቅት አይደለም። የዛሬ 5 እና 6 ዓመት ራሱ ገና መከላከያ ሰራዊት እንደ አዲስ ፈርሶ እየተሰራ በነበረበት ሰዓት ምንም ለውጥ እንደማያመጡ እነዚህ ሰዎች ቀድመን ተናግረን ነበርኛ። ለምን? ዓላማ የሌለው አጀንዳ የሌለው ተራ የስልጣን ጥያቄ ይዘው የተነሱ ሰዎች ስለሆኑ ማለት ነው። ሌጂቲሜት የሆነ ጥያቄ የላቸውም። እነ ዘመነ ካሴ ሲጠየቁ ምንድነው ጥያቄያችሁ ተብሎ ሲጠየቁ 4 ኪሎ መግባት ነው የሚሉት። ይሄ ቅዠት ነው እንጂ እነዚህ ሰዎች ታመዋል፣ ወደ ጸበል መሄድ አለባቸው፣ ካልሆነም ደግሞ የሆነ የአእምሮ ሕክምና ውስጥ መግባት አለባቸው ብለው የሚደግፏቸው ሰዎች ያኔ ነበር አስረው ጸበል መውሰድ ወይም የሆነ ነገር ማድረግ የነበረባቸው። እንዴ 2 ዓመት ሙሉ ሰው ታገልኩ ብሎ 2 ዓመት ሙሉ የሆነ 2 ኪሎ ሜትር የምትሞላ ቦታ በስምህ ተቆጣጥረህ ካልያዝክ አንተ የለህም ማለት ነው። በቃ ጠፍተሃል። ያኔ ነው የጠፋው። ዘመነ ካሴ በፍጹም እሱ መሪ ካልሆነ በስተቀር ግንባር ለመፍጠር ዝግጁ ያልሆነ ሰው አሰማችኋለሁ። እሱ የሚያወራውን ነገር መግለጫውን ሲሰጡ ተስማምተናል ብለው ኮማንድ ፈጥረናል ብለው የሚያወሩበትን እንሰማዋለን። እነ ምሬ ወዳጆ ምናምን የሸዋ ፋኖ ምናምን የሚባሉት አሁን ካፈርኩ አይመልሰኝ የሚል ትግል ውስጥ ናቸው ያሉት እነሱ። በቃ እንደ ጀግና ብሎ ያሰማራቸው ይሄ ገንዘብ ከዛም ከዚህ ማዋጣው በሻዕቢያም በግብጽም ከዲያስፖራውም ተሰብስበው የተሰጣቸው ገንዘብ አለ። ያኔ ጀግና ብሎ የሸኘንን ሰው ዛሬ እንዴት የሚል የካፈርኩ አይመልሰኝ የሚል ትግል ውስጥ ናቸው ያሉት እነሱ። ዘመነ ካሴ ግን የራሱ የሆነ አጀንዳ እንዳለው ይገባኛል። ከህወሓት ጋር አብሮ ያደገ ሰው ስለሆነ እሱ ለምን ይህንን ትግል አካሂዳለሁ እንደሚል ግልጽ ነው። እነ ጀዋር መሐመድ ከፖለቲካ ህይወታችን በጣም ትልቅ ስኬት አገኘን የምንለው የአማራ ብሔርተኝነት እንዲገነግን በማድረጋችን ነው። አማራ ወደ ብሔርተኝነት እንዲገባ በማድረጋችን ትልቁ የፖለቲካ ስኬታችን ነው ይላሉ። ይሄን ያደረጉላቸው ደግሞ እነ ዘመነ ካሴ ናቸው። ዘመነ ካሴ
ገና የለውጡ መንግስት የዶክተር አብይ መንግስት መጥቶ 6 ወር ሳይቆይ በፊት ነው ተከበናል የሚል ጥያቄ አንስቶ የአማራ ወጣቶችን ማደራጀት የጀመረው። በዛን ጊዜ መንግስት በዛም በግራም በቀኝም ተወጥሮ በነበረበት ሰዓት እሱ ደግሞ አማራ ክልል ላይ የወያኔን አጀንዳ ተቀብሎ ተከበናል፣ በሁሉም አቅጣጫ ጠላቶቻችን ሊበሉን፣ የኦሮሚያ ብልጽግና ሊያጠፋን መጥቷል ብሎ የአማራን ወጣቶች ሲያደራጅ ነበር ዘመነ ካሴ። ገና የለውጡ መንግስት በመጣ 1 ዓመት ሳይሞላው ይሄን ሲያደርግ የነበረ ሰውዬ ከዛ በኋላ ኦሮሚያ ክልል ላይ ንጹሃን ስለተገደሉ አማራ ያህሉና ምናምን አደጋ ስለተጋረጠበት ብሎ የሚያወራው የህወሓት አጀንዳ አስፈጻሚ ስለሆነ ነው። ህወሓት ነው ሲጀመር ዘመነ ካሴ። ለምን እንደዚህ እንደምል ደግሞ ነግራቸዋለሁ፣ በደንብ አስረዳቸዋለሁ ወደ መሃል ስንገባ። እነዚህ ሁለት ሰዎች ከሚያወሩት ውስጥ ዘመነ ካሴ መሪ ካልሆነ በስተቀር ይላሉ። ዘመነ ካሴ መሪ ካልሆነ የዚህ አሁን የሚመሰረቱት የአራቱ ድርጅቶች የሸዋው፣ የወሎ፣ የጎንደሩና የጎጃሙ ፋኖ የሚባሉት አንድ ግንባር ሲፈጥሩ መሪ መሆን ያለበት ዘመነ ነው። ያ ካልሆነ ይላሉ አብን የሚባለውን ድርጅት ወሎዎች ወስደው እንዳፈረሱት አሁንም ትግሉን ይሸጡብናል ይላሉ። ከዘመነ ውጪ የሆነ ሰው የፋኖ አመራር ከሆነ ልክ አብን በወሎዎች አመራርነት ተይዞ እንደፈረሰ አሁንም ትግላችን ይሸጡብናል ይላሉ። አብን ፈረሰ የሚለውን ነገር ምን አመጣው እዚህ ውስጥ የሚለውን ነገር ነው የምናየው። አብን ወደ ሰለጠነ የሐሳብ ፖለቲካ በነቁ ወጣቶች እየተመራ ያለ ፓርቲ ነው። ባለፈው ሳምንት ያወጡትን መግለጫ በጣም ሀገራዊ ኃላፊነት ከሚሰማው በጣም ከተደራጀ የኢትዮጵያ ፖለቲካ ከገባው ፓርቲ የሚጠበቅ ያውም ከዛ በላይ የሆነ መግለጫ ነው ያወጡት። ያንን ሲያወጡ ወደ ኢትዮጵያዊነት መድረክ መምጣታቸውን ከጎጥ መውጣታቸውን አረጋግጠዋል። እነዚህ ሰዎች አብን አሁን በኢትዮጵያዊነት ከፍታ ልክ ነው ያለው። እነሱ ደግሞ አብን እንዲሆን ይፈልጉ የነበረው የሆነ የአማራ ክልል ፓርቲ ሆኖ አማራ እያለ የአማራን ብሔርተኝነት እንዲያቀነቅን ነበር የፈልጉት። የአማራን ጥያቄ በማስመለስ ደረጃ የጠየቋቸውን ጥያቄዎች ባለፈውም አብኖች ተመልክተናል። ግን የአማራን ጥያቄ በኢትዮጵያዊነት ማዕቀፍ ውስጥ ለመመለስ እንጂ አማራ ተበድሏል፣ የህልውና ጥቃት ደርሶበት የህልውና ጥቃትና አደጋ ተጋርጦበታል፣ ከጥቃት መታደግ አለብን ምናምን የሚል የብሶት ፖለቲካ ውስጥ አይደሉም ያሉት። ወሎቹ ወስደውት የሚሉት ደግሞ እነ የሱፍን እና እነ ጋሻው መርሻን አንስተው ነው። እዚህ ጋር ስለ ወሎ አንድ ነገር ለማለት የወሎ ህዝብ በጣም የነቃ በጣም የበሰለ የፖለቲካ አካሄድ የገባው ዓለም ሲሰለጥን ወለዬ ይሆናል ተብሎ የሚነገርለት በሳል ህዝብ ነው። ለዛ ነው አብን እንደዚህ አይነት ወሎዮች ውስጡ ስላሉ በኢትዮጵያዊነታቸው የሚያምኑ ኢትዮጵያውያን የሆኑ ከኢትዮጵያነት ዝቅ ማለት የማያምርባቸው ሰዎች እንደነበለጠ ሞላ አይነት እንደነጋሻው መርሻ አይነት ልጆች ስላሉ በዛ ልክ ነው ከፍታው እየወጣ ያለው እና እነ ክርስቲያን ታደለ ዛሬም ድረስ ወደ ጎጥ ሊያስገቡት እየታገሉ ያሉት አብን የሚባለው ድርጅት ራሴን አጽድቻለሁ ከጎጠኞች ብሎ በይፋ ተናግሯል። ያ ነው ፋኖ ለሚባለው ጎጠኛ ድርጅት የሞት የሆነባቸው ያለው እና ይህ አካሄዳቸው ለፋኖች አልተመቸም። ለምን? ፋኖ የብሶት ፖለቲካ የሚያራግቡ አካላት ናቸው ያሉበት። የብሶት ፖለቲካ ተከባሃል፣ ጠላት መጥቶብሃል፣ ልትጠፋ ነው ምናምን የሚል እንጂ ከሌላው ኢትዮጵያዊ ጋር ተባብረህ ጥያቄህን መመለስ በዛው ልክ በሚገባህ ቁመና ልክ መኖር ትችላለህ የሚል የሐሳብ ፖለቲካ አይቀበሉም። ለምን? የብሔር ፖለቲካ ሲያቀነቅሉ ብቻ ነው እነዚህ ሰዎች ጥቅምም ስልጣንም ሊያገኙ የሚችሉት። የዛሬም 2 ዓመት ገና ጀምረው ወደ ግንባር ሲገቡ ይተናገር ነበር። ዛሬ ደግሞ ራሳቸው እያረጋገጡልን ነው ተራ ሽፍታ መሆናቸው። የህዝብ ጥያቄ ያልያዙ ተራ የስልጣን ጥያቄ ላይ እየተተራመሱ ያሉ ሰዎች መሆናቸውን በራሳቸው ጊዜ አረጋገጡልን። ትላንትና ከ4 ግንባር አንድ እንሆናለን ብለው መጥተው የጎጃሙም የጎንደሩም የወሎውም የሸዋውም አንድ ሊቀመንበር መምረጥ አቅቷቸው አንድ ህዝብ እንወክላለን የሚሉ ሰዎች ተበተኑ። እንዴት ነው እነዚህ ሰዎች አሁን ቢሳካላቸው ምን አይነት አስተዳደር መርጠው ማንን መሪ አድርገው ነው የአማራን ህዝብ የሚመሩት? እኔ እኮ
እንትን ባይሉስ ባይሰበሰቡስ በቃ እንደተበተኑ ዝም ብለው እዛም ጎጃምም ጎንደርም እየተኮሱ እስከሚጠፉ ድረስ ቢኖሩ ይሻላቸው ነበር እኮ። ግንባር እንፈጥራለን ብለህ ተሰብስበህ መፍጠር አቅቶህ እንደመበተን ያለ ሞት የለም እኮ። እና ዛሬም ምን ይሁን ነገም ምን ይሁን የሚባል ጥያቄ አይሰራም ይላሉ እነዚህ በስልክ የሚያወሩ ሰዎች ቅድም እንደሰማችኋቸው። ዛሬም ምን ይሁን ነገም ምን ይሁን የሚለው እንግዲህ ዘመነ ካሴ ነው። ዘመነ ካሴ እኛ በታገልንበት ይላል ብዙ ጊዜ በጣም በብዙ መግለጫው የሚያወራው ይሄን እንደ በላይ ዘለቀ ታግለን ለድል ስንደርስ ድላችን አሳልፈን የምንሰጥ ሰዎች አይደለም፣ ይሄ የኛ ዘመን ነው እንጂ የበላይ ዘለቀ ዘመን አይደለም ይላል። እና ይሄ ሰውዬ በፍጹም ግንባር ፈጥሮ በበላይነት ለወሎ ወይም ለሸዋ ሰጥቶ እሱ ከታች ሆኖ ሊኖር የሚችልበት እድል የለም። ዓላማውም ስልጣን ስለሆነ መጀመሪያ ማለት እና አሁን ይሄን ግንባር ኮማንድ ፈጠርን ያሉትን ራሱ በምን አይነት እሳቤ እንዳደራጀው ምን አይነት ተንኮል ከውስጡ እንዳለበት ላሳያችሁ። እነዚህ ሰዎች መጀመሪያ ወደ ዘመነ መግለጫ ከመሄዴ በፊት መጨረሻ ላይ ሁለቱ የጎጃም ፋኖች የሚያወሩት ምንድነው? እንግዲህ በዚህ ሁኔታ ከቀጠልን ይለዋል ወይ የጠላት ጥይት ይበላናል ካልሆነም አረቂው ይገለናል ይላል። እነዚህ ሰዎች ናቸው ለአማራ ህዝብ እንታገላለን የሚሉት። አረቂ እየጠጣ በእውር ድንብር በስካር መንፈስ በሚመራ የተበላሸ የሽፍታ እንቅስቃሴ የፖለቲካ ትርፍ እናመጣለን ብለው እስከ አፍንጫው የታጠቀ መከላከያ ሰራዊት ጋር ታግለን ለውጥ እናመጣለን ብለው በ21ኛው ክፍለ ዘመን ነፍጥ አንግበው ጫካ የገቡ ተራ ሽፍቶች ማለት ነው። እና በራሳቸው ጊዜ በቃ ወይ መንግስት ያጠፋናል ወይ ደግሞ አረቂው ይገለናል እያለ ነው። ይመጣሉ ተባለ፣ እንመጣለን አሉ፣ ደረስን አሉ፣ ምናምን አሉ፣ ጎንደርን ያዝ ጎጃምን ያዝ ብዙ ተወራ። ሲታዩ የሉም። በየቀኑ ድምጻቸው እየራቀ እኔ እኮ ያልገባኝ ነገር ዘመነ ካሴ አይከሳም እንዴ? ዘመነ ካሴ ሰውነቱ አይቀንስም? ትግል ላይ ያለ ሰው የራበው የጠማው ለህዝቡ ሲል ዋጋ እየከፈለ ያለ ታጋይ ነው አይደል? እሱ በየጊዜው እየወፈረ ነው የሚሄደው። በጣም እየፋፋ እየተመቸው ነው የሚሄደው። የት ነው ተቀምጦ የሚታገለው እሱ? እኔ አንድ ቀን ተራራ ወጥቶ የወረደ ራሱ አይመስለኝም እሱ። አሁን ይሄ ሰውዬ እየታገለ ነው ወይ? ምን ያክል ምቾት ላይ ቢሆን ነው እንደዚህ ሊስማማው የቻለው? እነ ጌታቸው ረዳ ያኔ በሰሜኑ ጦርነት ዘመን እኮ ያን ሁሉ ሚሊዮን ብር ይዘው የጠፉት ሰዎች እንኳን የዚያን ያክል ምቾት ላይ አልነበሩም። ጌታቸው ረዳ ከስቶ ጠቁሮ ተጎሳቅሎ ነው ያየነው። እነ ደብረ ጽዮን ከዘራ አክለው ኩርቱ ፌስታል ይዘው ነው ያየናቸው። ዘመነ ካሴ ግን ገና ትግሉ ከመጀመሩ በፊት ራሱ ከነበረበት አሁን ውፍረት ጨምሯል። ተስማምቶታል። አሁን በጣም የሚዋጣውን ብር እያጋበሰ እየበላበት እንደሆነ በጣም ነው የሚያስታውቀው። አሁን ይሄ ሰውዬ ትግል ላይ ነው ብሎ ማውራት በራሱ ያሳፍራል። ትግል ላይ ያለ ሰው በተወሰነ መልኩ ይጠቁራል፣ ይከሳል፣ ይጎሳቆላል። እሱ ላይ ይህንን ነገር አናይም። እና ይህንን እንኳን ጠይቁ። ቢያንስ ቦርጭን አጥፋ ተራራ ለመውጣትና ለመውረድ እንዲመች ይባላል። ደጋፊ የሆነ ሰው ቢያንስ እንደዚህ አይነት ምክር ይሰጣልና እነ ዘመነ ካሴ መጨረሻ ላይ አራቱን ፋኖች አዋሃድን ብለው ሊቀመንበር መረጥን ብለው መንገር ሲያቀታቸው አንድ ኮማንድ ፈጥረናል ብለው የአማራ ፋኖ ብሔራዊ ድርጅት የሚባል አንድ ግንባር ፈጠርን ብለው የሰጡትን መግለጫ ስንመለከት ዘመነ ካሴ እዚህ ላይ የሚያወራውን ነገር በደንብ በአጽንኦት መመልከት ይጠቅማል። አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። በህልውና ዘመቻው ወቅት ማቀው ምሬ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቼዋለሁ። እጅግ በጣም ደስ ብሎኛል። በዛም ኮርቻለሁ። ደሳለኝ በምናምን እናቃቸውና አያት ቅድመ አያቶቹን እነራስ አበበ አረጋይን መስሎ አግኝተነዋል። እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎኛል። ሀብቴ ይሄ አሁን የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው። የጎዛመን ምድር ይመሰክራል። እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞችን አስተባብሮ ሮጦ በመድረስ ይታወቃል። አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛ ልክ የሚሆን ስብዕና የገነባ ሰውን አግኝተነዋል። ይሄን ሁሉ ስብስብ ሳይ በግሌ
ነገን የበለጠ በተስፋ እንዳያደርጎኛልና ዘመነ ካሴን እንደሰማችሁት አብሮት ያሉ የትግል ጓዶችን ነው የሚያበረታታው። ግን ምሬ ወዳጁን ያኔ ነበር ማቀው ይላል። በህልውና ዘመቻው ዘመን ከማቀው በላይ ይላል። ከማቀው በላይ ገዝፎ እና ጠጥሮ ቃል በቃል የሱን ለመናገር ያክል ምሬ ወዳጁ ከህልውና ዘመቻው የበለጠ የገዘፈና የነጠረ መሪ ሆኖ አግኝቻለሁ ይላል። እንግዲህ ምሬ ወዳጆ ያኔ ከነበረበት ከህልውና ዘመቻው ጊዜ የበለጠ የገዘፈና የነጠረ መሪ ሆኖ ካገኘው ሰሜን ወሎን ተቆጣጥሮ ነው። ራያን፣ ቆቦን፣ ወሎን ምናምን በእጁ አስገብቶ ነው። ከዛ በላይ የነጠረ መሪ ሆኖ ያገኘው ነው ወይስ ይሄ ሰውዬ ራሱን ሊመታው እያመቻቸው ነው? እያባበላቸው ነው ያለው ዘመነ ካሴ እነዚህን እነ ምሬ ወዳጆን ቀስ ብሎ በድርድር ስም ዘመነ ካሴ ህወሓት ነው ብያቸዋለሁ። ህወሓት ደግሞ ምን አድርጎ እንደመጣ ታውቃላችሁ። የጎንደሩን ደግሞ የሚለውን ዘመነ ካሴ ስለ ጎንደሩ የሚለውን ሰምታችኋል። እና ስለሱ ሲያወራ ምን ይላል? ስለ የጎንደሩን ፋኖ ያሞገሰ መስሎ ስለ ጎጃም ፋኖ ነው የሚያወራው። የጎጃም ፋኖ እንግዲህ እንደሚታወቀው ይላል ከ700 በላይ የሚሆን የጠላት ሰራዊት ጋር ሲገጥም ይውል እንደነበር ከ6 እና ከ7 ዓመት በፊት የነበረ ታሪካችን ይናገራል ይላል። ያሁኑ ፋኖ ትግል ከመጀመሩ በፊት የጎጃሙ ፋኖ ከ700 በላይ ከሚሆን የጠላት ጦር ጋር ሲገጥም ይውል እንደነበር የሚታወቅ ሀቅ ነው ይላል። እና በዛን ጊዜ የጎጃም ፋኖ ከጠላት ጋር ከመንግስት ሰራዊት ጋር ከመከላከያ ሰራዊት ጋር ገጥሞ ችግር በገጠመው ሰዓት እኔና ጓደኛዬ አደጋ በገጠመን ሰዓት ይላል የጎንደሩ ፋኖ ይሄ ወልዴ የሚባለው ሀብቴ ወልዴ የሚባለው ሰውዬ ደርሶ ከጥቃት ታድጎናል ይላል። ዘመነ እዚች ውስጥ የሚያወራት ነገር ምንድነው? ይሄ የፋኖ አደረጃጀት ከመመስረቱ በፊት የጎጃም ፋኖ ከጠላት ጋር ከመንግስት ሰራዊት ጋር ከመከላከያ ሰራዊት ጋር ይገጥም ነበረ። ስለዚህ ከናንተ በፊት የነበረ ፋኖ ነው ማስተላለፍ የፈለገው። ስለዚህ አሁንም ከናንተ በፊት በጀመርነው ትግል ከኋላ መጣችሁ የኛን አመራርነት ልትወስዱ አትችሉም እያላቸው ህወሓት ነው ዘመነ እምላችሁ። ለዚህ ነው ሲያወራ እያወራ መሆኑ አይታወቅበትም የሚለው ነገር ለማለት የፈለገው ነገር አይደለም። ይህንን በጣም መመርመር ያስፈልጋል። ዘመነ ካሴ ከህወሓት ጋር ያደገ እነ በረከት ስምዖን ያጠመቁት የነ መለስ ዜናዊ ደቀ መዝሙር ነው። የህወሓትን አካሄድ የህወሓትን ሴራ በደንብ አጥንቶ በዛ ልክ በእነሱ ልክ የተፈጠረ ሰው ነው ዘመነ ካሴ ማለት። አሁን እነዚህን 3 ግንባሮች የሸዋውን የወሎውንና የጎንደሩን የፋኖ አደረጃጀት እንዴት አድርጎ እንደሚመታቸው እያሰላን ያለው በእርግጠኝነት መናገር የምችለው ራሱ ዘመነ ካሴ እነዚህን ሰዎች ለማጥፋት ወደ ኋላ እንደማይል ዛሬ ከሰጠው መግለጫ ብቻ መረዳት ይቻላል። ህወሓት ነው ካልኳችሁ ህወሓት ምን እያደረገ ነው የመጣው? ከነሱ ውጪ ትግራይን እንወክላለን ብለው ሌላ ግንባር ፈጥረው የነበሩ የትግራይ ልጆችን ኑ እንደራደርና አንድ ላይ እንሁን አንድ አመራር እንፍጠር ብለው ጠርተዋቸው ለድርድር ለስብሰባ ከጠሯቸው በኋላ ግን ህወሓት የትግራይ ብቸኛ ወኪል ሆኖ መውጣት ይፈልግ ስለነበረ ከነሱ አመለካከት ውጪ ሌላ ትግል እናደርጋለን ብለው ወደ በረሃ የወጡ የትግራይ ልጆችን ኑ ብለው በድርድር ስም ጠርተው በተኙበት አርዷቸው ነው የመጡት። እና የትግራይ ብቸኛ ወኪል ለመሆን የራሳቸውን ወንድሞች እየገደሉ የመጡ ሰዎች ናቸው ህወሓቶች። ዘመነ ካሴ ዛሬ እያደረገ ያለው ነገር ይሄን ነው። ኑ እንደራደር ብሎ ጠርቶ ራሱ ብቸኛ የአማራ ክልል ወኪል ነኝ ብሎ መውጣት ስለሚፈልግ ፋኖ የሚባለውን አደረጃጀት በበላይነት መምራት ስለሚፈልግ እነዚህን ሰዎች ከጀርባቸው ለማጥፋት እያባበላቸው ነው ያለው። እነ ምሬ ወዳጆ በሞኝነት ነው ያሉት። የሸዋው ፋኖም የጎንደሩ ፋኖም ይሄ የገባቸው አልመሰለኝም። ግን አሁንም ይሄንን ኮማንድ ፈጠርን ብለው በእርግጠኝነት ቀድሞ ሊያጠፋቸው እያሴረ ስለመሆኑ አሁን የተናገራት እቺ ይሄ አደረጃጀት ይሄ ፋኖ ከመፈጠሩ በፊት ከ700 እና ከዛ በላይ ከሚሆን የጠላት ሰራዊት ጋር ይገጥም የነበረ አደረጃጀት ነው የኛ አደረጃጀት ይላል። የጎጃሙ ፋኖ ያኔ የነበረ ነው
እናንተ ሳትፈጠሩ በፊት እኛ ነበርን ከመንግስት ሰራዊት ጋር የምንታገለው ከመከላከያ ሰራዊት ጋር መስዋዕትነት ስንከፍል የነበረው እኛ ነን እያለ እየነገራቸው ነው። ግን የገባቸው አልመሰለኝም። የጎንደሩም የወሎውም ምሬ ወዳጆ የሸዋውም ሰውዬ ይሄ የዘመነ አካሄድ የገባቸው አልመሰለኝም። ዘመነ ህወሓት እንደሆነ አልተረዱትም። እስክንድር ነጋ ይችን ስላወቀ ይሆናል ምናልባት እዚህ ግንባር ውስጥ አልገባም ያለው። ዘመነ ካሴ ህወሓት ነው። እሱ መሪ ካልሆነ በስተቀር አንድ ሆኖ ሊፈጠር የሚችል ፋኖ የለም። ሌሎቹ ፋኖዎች ደግሞ ዘመነ ካሴ መሪ ከሆነ ትግላችን ይሸጣል እያሉ ነው። ስለዚህ እነዚህ ሰዎች ትላንት ያረጋገጡልን ነገር ምንድነው? በፍጹም አንድ ግንባር ሊፈጥሩ የማይችሉ የአማራ ህዝብ ጥያቄ የሌላቸው የአማራ ስነ ልቦና የሌላቸው በስልጣን ጥም የሰከሩ በዘረኝነት የናወዙ በእየተዋጣ በሚሰበሰብላቸው ገንዘብ የራሳቸውን ኪስ እያደለቡ ያሉ እስክንድር ነጋ ሲቀር አራቱ ፋኖ ተሰበሰበ አንድ ፓርቲ እንፈጥራለን አሉ አወሩ ሳይሆኑ ተበተኑ። አንችልም የሚል መግለጫ ሰጡ። እኔ እኮ ይሄ ኮማንድ የሚባለው ማቀው ሁሉም ሰራዊት በአንድ እዝ ውስጥ ገብቶ በአንድ መሪ ወይም በአንድ ወጥ በሆነ አመራር የሚመራበት አካሄድ ነው ኮማንድ ፖስት የሚባለው። እነሱ መግለጫ ሲሰጡ አሁን አመራር ለመፍጠርና ሰራዊቱን ለማዋሃድ አልቻልንም፣ ለምን ጊዜ ይፈልጋል አሉ። ከዛስ ኮማንድ ፈጥረናል። አንድ ሳትሆን አንድ የሆነ ሰራዊት ሳታደራጅ እንዴ ጀነራል ተፈራ የሚባለው ሰውዬ የጦር ኮንሰፕት ምንም ይለው እንዴ? ዝም ብሎ ነው። ለነገሩ የህወሓት ጀነራል እኮ አይታመንም። እንዴት ሆኖ ጀነራል እንደሆነ ራሱ በአንድ ወጥ በሆነ የእዝ ሰንሰለት ውስጥ ያልገባ ሰራዊት ኮማንድ ሊፈጥር አይችልም። አንድ አመራር መምረጥ ያልቻለ የተበታተነ አደረጃጀት ኮማንድ ሊፈጥር አይችልም። የቱን ነው የምትመራው? 13 ሰዎች ናቸው አሁን የኮማንዶ መሪዎች የተባሉት። የተወሰኑትን ልጥራላችሁ። ከ13ቱ ሰዎች ውስጥ ማዕከላዊ ኮማንድ የሚባል አደረጃጀት ፈጥረናል ይላል። ማዕከላዊ ኮማንድ የሚባለው አደረጃጀት የሚመራው በ13 ሰዎች በየትኛውም ዓለም ላይ ሆኖ የሚያውቅ አይመስለኝም። ይሄ የመከላከያ ሰራዊት የእዝ ሰንሰለት ስለሚባለው ነገር የተወሰነ ኮንሰፕት አለኝ። የወታደር ልጅ ነኝ። ስለ ውትድርና በደንብ አውቃለሁ። የተወሰነ መረዳት እችላለሁ። ቢያንስ 13ቱ ሰዎች የሚባሉትን ከዛ ውስጥ የተወሰኑትን ልጥራላችሁ። አንደኛ ዘመነ ካሴ ነው። ሁለተኛ ሀብቴ ወልዴ ይባላል። ይሄ የጎንደሩ ፋኖ የሚባለው ይመስለኛል። ሶስተኛ ምሬ ወዳጆ፣ አራተኛ ደሳለኝ ሲያስብ ሸዋ የሸዋው ፋኖ ማለት ነው። አምስተኛ አስረስ ማረ ዳምጤ፣ ስድስተኛ ሄኖክ አዲሴ፣ ሰባተኛ ተፈራማሞ ጀነራል ተፈራማሞ ማለት ነው። ስምንተኛ ዝናቡ ልንገረውና ሌሎች 5 ሰዎች የተካተቱበት 13 አደረጃጀት ወይም አመራር ያለው ኮማንድ ፈጥረናል የሚል መግለጫ ነው። የትኛው ሰው ነው ኮማንዱን የሚያዘው? ማን ነው ኮማንዱን የሚያዘው? አሁን ዘመነ ካሴም አመራር ነው። ከ13 ውስጥ ያሉት 13ቱም ሰዎች አንድ እርምጃ ለመውሰድ 13ቱም ሰዎች መስማማት አለባቸው። አንዱ የወሎ ፋኖ ወይ ምሬ ወዳጄ አይ ይሄንን ውሳኔ አልቀበልም ካለ አይቀበልም ማለት ነው። መፈጸም አይችልም። ስለዚህ 13 ሰው ካልተስማማ በስተቀር በየትኛውም ሁኔታ ከዚህ በኋላ እንቅስቃሴ ሊያደርጉ አይችሉም ማለት ነው። 13ቱም ሰዎች ደግሞ ሊስማሙ የሚችሉበት እድል የለም። አንስማማም ብለው በራሳቸው አንደበት መግለጫ የሰጡ ሰዎች አሁን ደግሞ ማዕከላዊ ኮማንድ ፈጥረናል ማን ይመራው ኮማንዱን ስትላቸው ማንም የለም። ወይ ገዱ አይመራውም፣ ወይ ተፈራማማ አይመራውም፣ ዘመነም አይመራትም፣ የጎንደሩም አይመራም፣ ወሎም አይመለከተውም። እንደዚህ አይነት እንትን ውስጥ ናቸው ያሉት። አሁን ይሄንን አደረጃጀት ለውጥ ያመጣል ብለው ደግሞ ምን ይላሉ? መጨረሻችን ወደማይቀረው ትግል መራመድ ነው ይላሉ። እና እዚህ ውስጥ መግለጫቸው ውስጥ ለዲያስፖራው ጥሪ ያቀርባሉ፣ ለመከላከያ ሰራዊቱ ጥሪ ያቀርባሉ። እባካችሁ አብራችሁን ሁኑ፣ በሚዲያ ላይ እባካችሁ ምስጢራችንን አታዝረክርኩብን፣ እንደው ለህዝብ ገመናችን አታጋልጡብን ይላሉ። ለቅሶ ነው የሚያቀርቡት። ዲያስፖራዎቹን እባካችሁ የምታዋጡትን ገንዘብ ጠርቀም አድርጋችሁ ላኩልን፣ ዛሬም ድጋፋችሁ ያስፈልገናል እያሏቸው ነው። እና ለመከላከያ ሰራዊትም በቃ ከዚህ በኋላ እየተሸነፈ ላለ መንግስት
አገልጋይ ሆናችሁ ከምታገለግሉ እኛ ጋር ተሰልፋችሁ ለህዝብ ብትታገሉ ይጠቅማችኋል የሚል ጥሪም ያቀርባሉ። የትኛውን መከላከያ ሰራዊት ነው የሚጠሩት? የአማራ ተወላጅ የሆኑትን መከላከያ ውስጥ ያሉትን ሰዎች ማለት ነው። አሁን እንደዚህ አይነት ስነ ልቦና ያለው የመከላከያ ሰራዊት አባል የለም። በኢትዮጵያዊነት የተደራጀ ነው። በኢትዮጵያዊነቱ አምኖ ከወላይታም ከሲዳማም ከጋምቤላም ከትግራይም ከአማራም ከኦሮሞም ከሁሉም ተሰባስቦ በኢትዮጵያዊነቱ የሚያምን የኢትዮጵያን ህልውና ለማስከበር በፍቃዱ የሚዘምት መከላከያ ሰራዊት ነው ያለው። እንዴት ነው አንተ የአማራ ህዝብ ምናምን ብለህ ስለ አንድ ጎጥ እያወራህ ለመከላከያ ሰራዊት ጥሪ የምታቀርበው? እንዴት ነው? አይሆንም እኮ እንደዚህ እንዴ! የምታወሩትን ነገር እንኳን ወቁ እንጂ። አሁን እነዚህ ሰዎች ከዚህ በኋላ በተለይ ዛሬ ከሰጡት መግለጫ በኋላ 4 ድርጅት ሰብስበው አንድ እንሆናለን ብለው አንድ እንደማይሆኑ በራሳቸው አንደበት አረጋግጠው የተበተኑትን ሰዎች እነዚህን ሰዎች መምከር አረባካችሁ ብሎ የሆነ የግሳጼ ቃል ወይም ደግሞ ወደ ሰላም ነው ብሎ ጥሪ ማድረግ ጉንጭ ማልፋት ነው የሚሆነው ነገር ምንድነው? እነዚህ ሰዎች በተቻለ ፍጥነትና በተቻለ አቅም ሁሉ ተጠቅሞ መንግስት ሊያጠፋ የሚችልበትን አካሄድ ሁሉ መጠቀም አለበት። የአማራ ክልል ህዝብ እነዚህን ሰዎች ከተደበቁበት እያሳለፈ ለመንግስት መስጠት ግዴታው ነው፣ የራሱን ሰላም ማስከበርና ማስጠበቅ ከፈለገ። ከዚህ ውጪ ሊሆን የሚችል ነገር የለም። ወደ ሰላም ይመጣሉ ተብሎ አይታሰብም። አንድ ይሆናሉ ተብሎ የማይጠበቅ እርስ በርሳቸው ሊጠፋፉ ጫፍ ላይ የደረሱ ሰዎች ናቸው። የዘመነ ካሴ አካሄድ የሚያሳየው ይሄንን ነው። ሲጀመር ህወሓት ነው፣ የህወሓትን አካሄድ ነው እየሄደ ያለው። አሁንም እርስ በርሳቸው ተበላልተው እንደሚያልቁ ማረጋገጫው ትላንት የሰጡት መግለጫ ነው። በቅርብ የሚሆነውን ነገር የምናየው ይሆናል። ስለ ህወሓትም ከሰኞ በኋላ ከግንቦት 5 በኋላ የሚሆኑን መረጃ ይዘን ድጋሚ የምንመለስ ይሆናል። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁና መሆን መልቲሚዲያን ስለምትደግፉ ላቅ ያለ ምስጋናችንን ለማቅረብ እንወዳለን። አሁንም መሆን መልቲሚዲያን ማደግ አለበት መሻሻል አለበት ብላችሁ የምታስቡ ቤተሰቦቻችን በሱፐር ቻት እና በሱፐር ታንክ ስም ድጋፍ ማድረግ ትችላላችሁ። ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁንም አትዘንጉ ለማለት እንወዳለን። ለዛሬ የነበረኝ ሐሳብ ይሄንን ይመስላል። በአዲስ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።